ሰሞኑን አዲስ ሰሞኑን ምን አዲስ አለ? ኔታንያሁ በመጨረሻ ባመኗትና በተመኩባት አሜሪካ የእስር ትዕዛዝ እንዲፈጸምባቸው ተጠይቋል። እውነትና ፀሐይ እያደር ይደምቃል እንዲሉ አበው የኔታንያሁና አሜሪካ እፍክንፍ ያለ ፍቅር እያደረ ትክክለኛውን ቦታ የያዘ ይመስላል። የኒውዮርክ ከንቲባው በግልጽ እንዲህ ብለዋል። Benjamin Netanyahu is a war criminal, the architect of a horrific genocide against the Palestinian people. ነገር ግን ትራምፕ ይሄን ሐሳብ የገዙት አይመስልም። ወደ አገር ቤት ስንሄድ ምክክሩ ቀጥሏል። የአዲስ አበባ ዕጣ ፈንታ፣ የባንዲራችን ነገርና ሌላም እየተመከረበት ነው አሉ። ከምክሩ ጎን ለጎን የአዲስ አበባ ክረምት ቀዝቀዝ ብሎ እንደቀጠለ ነው። ኑሮ ግን እንደሞቀ ቀጥሏል። አገሪቱ ከአምናው እኩል ጠቅላላ የዋጋ ንረቱ 13.9 በመቶ ሆኖ ተመዝግቧል አሉ። የፍራፍሬ ዋጋ 21.3 በመቶ፣ የወተት አይብና እንቁላል 20.3 በመቶ፣ የስጋ 19.2 በመቶ እንዲሁም የምግብ ዘይቶችና ቅባቶች 18.8 በመቶ የዋጋ ንረት በከፍተኛ ደረጃ ተመዝግቧል። ሰላም ጤና ይስጥልን ውድ የፈታ ዴይሊ ወዳጆች፣ ይህ ዘውትር ረቡዕ ወደ እናንተ የሚደርሰው የሰሞኑን አዲስ መሰናዷችን ነው። በዚህ ሰሞን የተሰሙ ዓለም አቀፍ አዲስ ጉዳዮችን መርጠን በልዩ አቀራረብ እንጋብዛችኋለን። የዛሬን የዓለም መነጋገሪያ ርዕስ ከሆነው ከኔታንያሁ የእስር ጥያቄ እንጀምር። Benjamin Netanyahu is a war criminal, the architect of a horrific genocide against the Palestinian people. የኒውዮርክ ከንቲባ ዞህራን ማምዳኒ በይፋ የዩቲዩብ ገጻቸው ላይ ባሰራጩት የ2 ደቂቃ ቪዲዮ የዓለም ሕዝብ ከአሜሪካ ምድር ለመስማት የማይገምተውን ነገር ሲሉ ተደምጠዋል። ሙሉ ንግግራቸውን ለእርሶ እንዲሆን እንዲተርጉመነዋል። ቤንያሚን ኔታንያሁ የጦር ወንጀለኛ ነው። በፍልስጤም ሕዝብ ላይ ለተፈጸመው ዘግናኝ የዘር ማጥፋት ወንጀል ዋና መሐንዲስ ነው። ከ73000 በላይ ሰዎች ለተደመሰሱበት፣ በ10 ሺዎች የሚቆጠሩ ሕፃናት የአካል ጉዳት ለደረሰባቸውና በሕይወት የተረፉት ያለማደንዘዣ እጅና እግራቸውን እንዲቆረጡ ለተደረገበት፣ አዲስ የተወለዱ ሕፃናት በሕይወት የመኖር ዕድል እንኳን እንዳያገኙ በማድረግ የጨቅላ ሕፃናት ሆስፒታሎችና የወሊድ ሕክምና ማዕከላት ጥቃት እንዲፈጸምባቸው ላደረገበት፣ የምግብና የሰብአዊ እርዳታ አቅርቦቶችን በመከልከል ቁጥራቸው በርካታ የሆኑ ሰዎች በረሃብ እንዲያልቁ ላደረገበት እንዲሁም በ200ዎች የሚቆጠሩ የእርዳታ ሰራተኞችና ጋዜጠኞች በጥይት ተደብድበው እንዲገደሉ ላደረገበት ተጠያቂ ነው። The UN confirmed that Palestinian children continue to be deliberately targeted and killed by Israeli armed forces. እንዲሁም ባለፈው ወር ብቻ የተባበሩት መንግስታት ድርጅት ባረጋገጠው መሰረት ተኩስ አቁም ከተባለ ከ8 ወራት በላይ ከተቆጠረ በኋላ እንኳ የፍልስጤም ሕፃናት በእስራኤል የታጠቁ ኃይሎች በታቀደ መልኩ አሁንም ኢላማ እየተደረጉና እየተገደሉ ይገኛሉ። የወንጀሎቹ ዝርዝር ይቀጥላል። ይህ ሁሉ ሲሆን ግን ደግሞ እኛ እንደ አሜሪካውያን ለግድያው ለሚውሉት ቦምቦች ክፍያ እየፈጸምን እንገኛለን። ዓለም አቀፍ የወንጀለኞች ፍርድ ቤት ICC በእሱ ላይ የእስር አዋጅ ያወጣበት በቂ ምክንያት አለው። ዓይን፣ ልብና ሕሊና ያለው ማንኛውም ሰው ኔታንያሁ ያደረሰውን ጥፋት ሊረዳና በሕግ ፊት መቅረብ እንደሚገባው ሊገነዘብ ይገባል። ቀደም ሲል እንዳልኩት ቤንያሚን ኔታንያሁ ልክ በዓለም አቀፍ የወንጀለኞች ፍርድ ቤት ከተከሰሱ ሌሎች ሰዎች ሁሉ ጋር በተመሳሳይ ለፈጸማቸው ወንጀሎች ተይዞ ፍርድ ቤት መቅረብ አለበት በሚሉ የፍርድ ቤቱ ውሳኔ እስማማለሁ። አስተዳደሬ ቤንያሚን ኔታንያሁ ወደዚህ ቢመጣ የኒውዮርክ ከተማ የዓለም አቀፍ የወንጀለኞች ፍርድ ቤት የእስር ትዕዛዝ ማስፈጸም ትችል እንደሆነ በስራ ላይ ባለው ሕግ ስር ያሉትን አማራጮች ሁሉ መርምሯል። ነገር ግን ይህንን የእስር ትዕዛዝ ለማስፈጸም የሚያስችል ነፃ የሕግ ስልጣን እንደሌለን ግልጽ ነው። ሆኖም የፌዴራል መንግስት ይህ ስልጣን አለው። ስለዚህ ከፍርድ ቤቱ ጎን በመቆም ይህንን የእስር ትዕዛዝ እንዲያስፈጽም ጥሪ አቀርባለሁ። በተጨማሪም በግልጽ እንዲታወቅ የምፈልገው ነገር ቢኖር ቤንያሚን ኔታንያሁ ወደ ኒውዮርክ ከተማ እንዲመጣ አንፈልግም። እንዲሁም ሌሎች በነፃነት የሚንቀሳቀሱ የጦር ወንጀለኞች ሁሉ እዚህ አይፈለጉም። የዘር ማጥፋቱን በራሳችን ብቻ ማስቆም ባንችልም ዝምታችን ለሌላ ጥፋት መሳሪያ እንዳይሆን እርግጠኞች መሆን አለብን። ይህንን የከንቲባውን ንግግር ተከትሎ ከቅርብ ጊዜ ወዲህ ከኔታንያሁ ጋር ሰጣ ገባ ውስጥ የከረሙት ትራምፕ ምክሩን ተቀብለው ቢቢን ያስይዟቸው የሆነ የሚል ጥያቄ በስፋት ሲነሳ ሰንብቷል። ነገር ግን ትራምፕ በትሩዝ ሚዲያቸው ኔታንያሁ በአሜሪካ ምድር ሳለ ተይዞ የሚታሰርበት ምንም አይነት አጋጣሚ አይፈጠርም ብለዋል።
በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ እና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። የሱዳን ወቀሳ ከሰሞኑ በኩርሙክ በኩል 1-2 ሲባባሉ የነበሩት ሱዳንና ኢትዮጵያ አሁን ደግሞ ፊታቸውን ወደ ህዳሴው ግድብ መልሰዋል። የሱዳን የእርሻና መስኖ ሚኒስትር በቅርብ ቀናት ውስጥ በአባይ ወንዝ ላይ የታየውን የውሃ መጠን ጊዜያዊ መቀነስ ከታላቁ የኢትዮጵያ ህዳሴ ግድብ የሚለቀቀው የውሃ መጠን በመቀነሱ ምክንያት እንደሆነ ገልጸዋል። እንደ ሚኒስቴሩ መግለጫ ከሆነ የውሃው መጠን መቀነስ በካርቱም ግዛት ውስጥ የሚገኙ አንዳንድ የመጠጥ ውሃ ማጣሪያና ማሰራጫ ጣቢያዎች ስራን አስተጓጉሏል። እንደ አውሮፓውያን አቆጣጠር ከሐምሌ 7 እስከ 9 ባሉት ቀናት ውስጥ ወደ ሱዳኑ የሮሴረስ ግድብ ይገባ የነበረው ዕለታዊ ውሃ ፍሰት ከ207 ሚሊዮን ሜትር ኪዩብ ወደ 129 ሚሊዮን ሜትር ኪዩብ ዝቅ ብሏል ያሉ ሲሆን ይህም በቀን የ76 ሚሊዮን ሜትር ኪዩብ ቅናሽ እንደሆነ አስታውቋል። እንደ ሱዳን ትሪቢዩን ዘገባ በዚህም ምክንያት የውሃው መጠን በሮሴረስ አካባቢ በ1.50 ሜትር፣ በወድ አልአይስ በ1.70 ሜትር፣ በወድ አልማዳኒ በ1.60 ሜትር፣ በካርቱም በ1.08 ሜትር፣ በሃልፋያ በ94 ሳንቲሜትር እንዲሁም በሸንዲ በ54 ሳንቲሜትር ቅናሽ አሳይተዋል ብለዋል። የሱዳን መሐንዲሶች በግድቦች የውሃ ክምችት ላይ ቴክኒክ ማስተካከያ በማድረግ በቂ የውሃ አቅርቦት እንዲኖርና የውሃ መጠኑ እንዲረጋጋ እየሰሩ መሆናቸውን ሚኒስቴሩ ገልጿል። በሌላ በኩል በነጭ አባይ በኩል ያለው የውሃ ፍሰት ከአማካይ በላይና ካለፈው ዓመት የተሻለ በመሆኑ አጠቃላይ የውሃ አቅርቦቱ የተረጋጋ ነው ተብሏል። ሱዳንና ግብጽ በህዳሴው ግድብ አሞላልና አስተዳደር ላይ ህጋዊና አሳሪ የሆነ ስምምነት እንዲደረግ ጥሪያቸውን ማቅረባቸውን ቀጥለዋል ያለው ዘገባው፣ የሱዳን መስኖ ሚኒስቴር በበኩሉ የውሃ ሀብት ሁኔታን በተከታታይ እየተከታተለ መሆኑንና የውሃ ተቋማት ደህንነት እንዲጠበቅ በሳይንሳዊ መንገድ እየተመራ ነው ሲል አረጋግጧል። ኢትዮጵያ በተደጋጋሚ አሳሪ የሚባል ስምምነት እንደማይኖር ስትገልጽ መቆየቷ ይታወሳል። በጉዳዩ ላይ እስካሁን ከኢትዮጵያ በኩል የተሰጠ ይፋዊ ምላሽ የለም። ይሁን እንጂ ከዚህ ቀደም በህዳሴ ግድቡ ምክንያት የሚቀንስ የውሃ መጠን እንደሌለ በተደጋጋሚ በመግለጽ ስትሞግት እንደከረመች አይዘነጋም። የኢራን ድብቁ የኒውክሌር ጣቢያ። ኢራን ከተራሮች ስር የመሸገችው የኒውክሌር ጣቢያው አቅጣጫ መለየቱን ተከትሎ ፕሬዝዳንት ትራምፕና አጋሮቻቸው ይህን ጣቢያ ለመደብደብ እቅድ እንዳላቸው እየተነገረ ነው። የአሜሪካ የመከላከያ ሚኒስትር ፒት ሄግሴት ማክሰኞ ዕለት እንደተናገሩት የአሜሪካ ጦር በከርሰ ምድር የተገነባውን የኢራን የፒካክስ ማውንቴን የኒውክሌር ተቋም የመምታት አቅም አለው። በሴኔቱ የበጀት ኮሚቴ ችሎት ላይ በህግ አውጪዎች አሜሪካ ከተራራው ስር ያለውን ማንኛውንም ነገር መደምሰስ ትችላለች ተብሎ የተጠየቁት ሚኒስትሩ ሄግሴት ስለተወሰኑ ልዩ ወታደራዊ አቅሞች በዝርዝር እንደማይናገሩ ለመግለጽ ብዙዎቹ አቅሞቻችን ሚስጥራዊ ናቸው ካሉ በኋላ ነገር ግን በዚህች ምድር ላይ በየትኛውም የዓለም ጥግ ያለ ቦታ ላይ መድረስ የሚችል አካል ካለ እርሱ በዓለም እጅግ ኃያሉ የአሜሪካ ወታደራዊ ኃይል ነው ሲሉ በግነት መልሰዋል። በተጨማሪም ሁሉም ነገር ባሉን አማራጮችና በሚወሰዱ እርምጃዎች ውጤት ላይ የተመሰረተ ነው ብለዋል። ፕሬዚዳንት ዶናልድ ትራምፕ ማክሰኞ ዕለት ኢራን የኒውክሌር ግብዓቶቿንና ምናልባትም የከበረ ዩራኒየም በከፍተኛ ሁኔታ ወደ ተመሸገው አዲስ የከርሰ ምድር ተቋም ማዛወሯን የሚጠቁሙ ዘገባዎች በወጡበት ወቅት አሜሪካ የፒካክስ ማውንቴን ተቋምን ምናልባት በጣም በቅርብ ጊዜ እንደምትመታ ገልጸው ነበር። ይህ በእንዲህ እንዳለ ዋሽንግተን የኢራንን የኒውክሌር ተቋማት ካጠቃች በቀጠና የሚገኙ ሁሉም የአሜሪካ አጋር ሀገራት ተቋሞች ኢላማ እንደሚደረጉ የኢራን ከፍተኛ የጋራ ጦር ዕዝ ማክሰኞ ዕለት ማስታወቁን የሀገሪቱን መንግስታዊ መገናኛ ብዙሃን ጠቅሶ ሮይተርስ ዘግቧል። የኢራን የታጠቁ ኃይሎችን የማስተባበር ኃላፊነት ያለው የካታም አልአንቢያ ማዕከላዊ ቢሮ አሜሪካ በቴህራን የኒውክሌር ወይም ሌሎች ስሱ ቦታዎች ላይ የምታደርሰው ማንኛውም ጥቃት በቀጠና ያለውን ጦርነት ወደ ማስፋፋት እንደሚያመራ የመንግስት መገናኛ ብዙሃንን ጠቅሶ ኢራን ኢንተርናሽናል ዘግቧል። እዙ አክሎም ጥቃት ከተፈጸመ አሜሪካና ደጋፊዎቿ የማይቋቋሙት ጥቃት እንደሚገጥማቸው አስጠንቅቋል። ይህ ማስጠንቀቂያ የመጣው ፕሬዚዳንት ዶናልድ ትራምፕ አሜሪካ የፒካክስ ማውንቴን አካባቢን ምናልባት በጣም በቅርብ ጊዜ እንደምትመታ ከተናገሩ በኋላ ነው። አዲሱ የእንግሊዝ መሪ በኢራን ጉዳይ። መሪ የማይበረክትላት እንግሊዝ
ቢራ በአሳ መመገብ የሚወዱ ኳስ መጫወት የሚያዘወትሩና ስለ ሙዚቃ ማውራት የሚያስደስታቸው አዲስ ጠቅላይ ሚኒስትር ሾማለች። ታዲያ እኚህ ፋሽን ተከታይ አዲስ ጠቅላይ ሚኒስትር ብሉምበርግ ማክሰኞ ዕለት አንድን ምንጭ ጠቅሶ እንደዘገበው ከሆነ አንዲ በርንሃም አሜሪካ በኢራን ላይ ለምታደርገው ጥቃት የብሪታንያ ወታደራዊ ጣቢያዎችን እንድትጠቀም ፍቃድ ሰጥተዋል። የዜና ማዕከሉ እንዳመለከተው የቀድሞ ጠቅላይ ሚኒስትር ሰር ኬር ስታርመር የአሜሪካ ወታደራዊ እንቅስቃሴ እንደገና መጀመሩንና እየጨመረ የመጣውን የግጭት ስጋት አስመልክቶ የዩናይትድ ኪንግደምን ፖሊሲ ለመወያየት በጁላይ 17 አስቸኳይ ስብሰባ መርተው ነበር። ሚኒስትሮቹ የአሜሪካ አውሮፕላኖች በዲዮጎ ጋርሺያ እና በራፍ ፌርፎርድ የሚገኙትን ወታደራዊ ጣቢያዎች በመጠቀም የኢራንን የሚሳኤል ስጋቶች እንዲመክቱና በሆርሙዝ የሚያልፉ መርከቦችን ለማጥቃት የሚውሉ ቦታዎችን ይመቱ ዘንድ የተዘረጋውን ነባር ፖሊሲ አጽንቶ ለማቆየት መወሰናቸውን ምንጩ ገልጿል። በጁላይ 20 ጠቅላይ ሚኒስትር ሆነው የተሾሙት በርንሃም ስለተወሰነ ውሳኔ ማብራሪያ የተሰጣቸው ሲሆን የቀድሞ መንግስት ያቀደውን ፖሊሲ ለማስቀጠል መስማማታቸውን የብሉምበርግ ምንጮች አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ በጁላይ 20 ከበርንሃም ጋር የመጀመሪያ የስልክ ውይይታቸውን ያደረጉ ሲሆን ሁለቱ መሪዎች በአሜሪካና በዩናይትድ ኪንግደም መካከል ስላለው እጅግ በጣም ጥሩ የተባለለት ግንኙነት በጣም ጥሩ የተባለ ውይይት ማድረጋቸውን ተናግረዋል። ሰልፉና ሰዎቹ ህወሓት ለዳግም ጦርነት እያደረገ ነው የተባለው ሰፊ ዝግጅትና የወጣቶች እገታ እንዲቆም በመጠየቅ በአዲስ አበባ የተጀመረው ህዝባዊ የተቃውሞ ሰልፍ በሌሎች የኢትዮጵያ ክፍሎችና በዓለም አቀፍ ደረጃ ሊቀጥል መሆኑን የትግራይ ሰላምና ለውጥ ምክር ቤት አስታወቀ። በሌላ በኩል በምርጫ ቦርድ ህጋዊ ሰውነቱ የተሰረዘው የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በመቀሌ ባደረጉት ንግግር ከብልጽግና መንግስት ሰላም መጠበቅ እንደማይቻል በመግለጽ የትግራይን ሉዓላዊነት ለማስከበር የመከላከል አቅምን ማጠናከርና ተገቢ ውሳኔዎችን መውሰድ እንደሚገባ በማሳሰብ የተቃርኖ አቋም አንጸባርቀዋል። ምርጫችን ሰላም ነው፣ ጦርነት ይብቃ በሚል መሪ ሐሳብ በአዲስ አበባ የተካሄደውን የተቃውሞ ሰልፍ ተከትሎ ጋዜጣዊ መግለጫ የሰጡት የትግራይ የሰላምና ለውጥ ምክር ቤት የፖለቲካ ዘርፍ ኃላፊ ነጋ አሰፋ ሰልፈኞቹ ህወሓትን አፋኝና ጸረ ዲሞክራሲያዊ ሲሉ መኮንናቸውን ገልጸዋል። በክልሉ ወጣቶችን ያለ ፍላጎታቸው በማፈስ ወደ ጦርነት ለማስገባት የሚደረገው ጥረት ዓለም አቀፍ ወንጀል መሆኑን የጠቀሱት ኃላፊው ወጣቶቹ በትንሽ ዶላር ተሽጠው በሱዳን የእርስ በእርስ ጦርነት ውስጥ እንዲማገዱ እየተደረገ ስላለ የፌዴራል መንግስት ይህን አስቸኳይ የወጣቶች ሽያጭ እንዲያስቆም ጠይቀዋል። በተጨማሪም በክልሉ በሚንቀሳቀሱ አፍራሽ ኃይሎች ምክንያት የፕሪቶሪያው የዘላቂ ግጭት ማቆም ስምምነት እየተጣሰ ክልሉ ወደ ሌላ ግጭት እያመራ በመሆኑ የስምምነቱ ተሳታፊ አካላት በአስቸኳይ ወደ ተግባር መግባት እንዳለባቸው አሳስበዋል። ይህ በአዲስ አበባ የተጀመረው ሰልፍ ህወሓት ከፍተኛ በጀት መድቦ ሊያደናቅፈው ቢሞክርም ሳይሳካለት መቅረቱን የገለጹት ነጋ በቀጣይም በመላ ኢትዮጵያ በተለያዩ አካባቢዎችና በዓለም ዙሪያ በሚገኙ የትግራይ ተወላጆች አማካኝነት የተቃውሞ ሰልፉ ተጠናክሮ እንደሚቀጥል አስታውቀዋል። ይህ በእንዲህ እንዳለ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በመቀሌ በተካሄደ የህዝብ ውይይት ላይ ባደረጉት ንግግር ከዚህ ፈጽሞ የተለየና ተቃራኒውን አቋም አንጸባርቀዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጀምሮ በትግራይ ህዝብ ላይ ጥቃት ለማድረስና ከምድር ለማጥፋት የታለመ እቅድ መከተላቸውንና ይህም እስካሁን መቀጠሉን የገለጹት ሊቀመንበሩ ከብልጽግና መንግስት ሰላም መጠበቅ እንደማይቻል ተናግረዋል። ከፕሪቶሪያ ስምምነት በኋላ የነበረው የሰላምና የልማት ተስፋ መክኖ ትግራይ ድጋሚ ወደ ከባድ ችግር እየተመለሰች መሆኗን የገለጹት ደብረጽዮን የትግራይን ሉዓላዊነት ለማስከበርና ተፈናቃዮችን ለመመለስ የመከላከል አቅምን ማጠናከርና ተገቢ ህዝባዊ ውሳኔዎችን መውሰድ እንደሚገባ አሳስበዋል። ትግራይ ለሰላም ሰፊ ትዕግስት እያሳየች ብትሆንም መሰረታዊ የህዝብ ጥያቄዎችን ለመመለስና መብትን ለማስከበር በመተማመን ላይ የተመሰረተ ጠንካራ አንድነትና ተገቢ አቋም መያዝ እንደሚያስፈልግም በንግግራቸው ጨምረው ገልጸዋል። ውድ የፈታ ዴሊ ቤተኞች ለዛሬ ያዝናቸው የሰሞኑን አዲስ መረጃዎቻችን እነኚህ ነበሩ። ቸር ቆዩ።